ይህ ሚዛናዊና ተአማኒ ሰበር መረጃዎችን የሚያደርሳችሁ ጥበብ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በህወሓትና በፋኖ ታጣቂዎች መካከል አደገኛ ጦርነት ተቀሰቀሰ። በርካታ ታጣቂዎች በውጊያው ተገድለዋል። እጅግ ወሳኝ ሰበር መረጃ ከግንባር ደርሶናል፣ በዝርዝር ይቀርባል። በትግራይ ወጣቶች ከህወሓት አፈሳ ለማምለጥ የሚጠቀሙበት የፊሽካ ስልት አነጋጋሪ ሆኗል። ተጨማሪ ዘገባ አዘጋጅተናል። በፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው ጉዳያቸው በፍርድ ቤት እየታየ የሚገኙ የታዋቂ አርቲስቶችና የቲክቶከር የማህበረሰብ አንቂዎች የፍርድ ቤት ሂደት ቀጥሎ ውሏል። በዝርዝር መረጃዎችን ወደ እናንተ እናቀርባለን። የአሜሪካ ምክር ቤት ለእስራኤል የሚሰጠውን $3.3 ቢሊዮን ወታደራዊ እርዳታ ለማገድ ያቀረበውን የህግ ማሻሻያ ውድቅ አድርጓል። በውጭ ዘገባችን ይቀርባል። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው እነዚህን ዘገባዎችን ነው። ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ ምንዛሬ ዋጋ አስቀድመን ወደ ዝርዝር ዘገባዎች እናልፋለን። በዛሬው ዕለት በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 158 ብር ከ8 ሳንቲም ተገዝቶ 162 ብር የተሸጠ ነው። የእንግሊዝ ፓውንድ ስተርሊንግ 208 ብር ከ8 ሳንቲም ተገዝቶ 213 ብር የሚሸጥ ሲሆን የአውሮፓ ዩሮ 181 ብር ከ5 ሳንቲም ተገዝቶ 185 ብር ከ1 ሳንቲም የተሸጠ ነው። የስዊዝ ፍራንክ 192 ብር ከ5 ሳንቲም ተገዝቶ 196 ብር ከ4 ሳንቲም የሚሸጥ ሲሆን የኩዌት ዲናር 506 ብር ከ6 ሳንቲም ተገዝቶ 516 ብር ከ7 ሳንቲም ይሸጣል። የቻይና ዩዋን 23 ብር ተገዝቶ 23 ብር ከ4 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤምሬቶች ድርሃም 43 ብር ከ2 ሳንቲም የተገዛ 44 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል በዛሬው ዕለት 42 ብር ከ3 ሳንቲም ተገዝቶ 43 ብር ከ1 ሳንቲም የሚሸጥ ይሆናል። በተለያዩ የመላኪያ አማራጮች ከውጭ ሀገር ወደ ሀገር ውስጥ ገንዘብ ሲላክላችሁ 6 ብር ከ7 ሳንቲም ተጨማሪ ጉርሻ አለው። በራያ ዋጃ በህወሓትና በፋኖ ታጣቂዎች መካከል ከባድ ግጭት ተቀሰቀሰ። የአካባቢው የፖለቲካ ውጥረት እያገረሸ ነው። በትግራይና በአማራ ክልል መካከል ለዓመታት የይገባኛል ክርክርና የድንበር ውዝግብ ማዕከል በሆነችው የራያ ግንባር በህወሓት ታጣቂዎችና በፋኖ ታጣቂዎች መካከል የተቀሰቀሰው ከባድ ውጊያ በአካባቢው አዲስ የጦርነት ስጋት መጋረጡን ከስፍራው የተገኘው መረጃ አመላክቷል። ሁለቱ ኃይሎች የፌዴራሉ መንግስት በኃይል ለመጣል ጽምዶ የተባለ የፖለቲካና የጦርነት ጥምረት ፈጥሯል የሚሉ መላምቶችና ወሬዎች በስፋት በሚነገሩበት በዚህ ወቅት በድንገት በመካከላቸው የተቀሰቀሰው ግጭት ግርምት ፈጥሯል። በትላንትናው ዕለት በራያ ዋጃ አካባቢ በተፈጠረው ከፍተኛ ወታደራዊ ፍጥጫ የህወሓት ታጣቂዎች በድንገት በፋኖ አባላት ላይ በከፈቱት ተኩስ 9 የፋኖ ታጣቂዎች ወዲያውኑ ህይወታቸው ያለፈ ሲሆን ከ17 በላይ የሚሆኑት ደግሞ ከባድና ቀላል የአካል ጉዳት ደርሶባቸዋል። በጥቃቱ የተቆጡት የፋኖ አባላት በሰጡት ይፋዊ አጸፋዊ የተኩስ ምላሽ 14 የህወሓት ታጣቂዎች ክፉኛ መቁሰላቸው ተረጋግጧል። የቆሰሉት የህወሓት ታጣቂዎች በአሁኑ ወቅት ወደ አላማጣ ሆስፒታል ተወስደው በከፍተኛ ክትትል ስር የሕክምና እርዳታ እየተደረገላቸው እንደሚገኝም ታውቋል። ይህ ወታደራዊ ግጭት በአካባቢው ለወራት የቆየውንና ተዳፍኖ የነበረውን የፖለቲካ ቀውስ ዳግም እንዲያገረሽ አድርጎታል። የአካባቢው ይዞታ ይገባኛል ጥያቄ በሁለቱም ወገን በኩል የታጠቁ ኃይሎች መካከል ከፍተኛ የጦርነት ስሜትና የፖለቲካ ሽኩቻ መፍጠሪያ ሆኖ ቀጥሏል። የዚህ ውጊያ መቀስቀስ በዋናነትም በአካባቢው የሚንቀሳቀሱ የታጠቁ ኃይሎች የኃይል ሚዛንን ለመቀማትና የይዞታ ቁጥጥር ለማድረግ ከሚያደርጉት ፍልሚያ የሚመነጭ ሲሆን የሁለቱ ወገኖች መጋጨት ደግሞ የፌዴራሉን መንግስት በቀጥታ ወደ ጣልቃ ገብነት የሚያስገድድ ነው ተብሏል። ወቅታዊ መረጃዎች እንደሚያመላክቱት በአሁኑ ሰዓት የህወሓት አርሚ 31 ከፍተኛ ወታደራዊ አመራሮች በአስቸኳይ ስብሰባ ተቀምጠዋል። የከፍተኛ ወታደራዊ ስብሰባ
በአካባቢው የተፈጠረውን የጸጥታ መላላት ለማረቅና በተለይም በራያ ዋጃ ወረዳ በአካባቢው በስፋት በሚንቀሳቀሱ የፋኖ አባላት ላይ ወታደራዊ እርምጃዎችን ለመውሰድ ያለመ እንደሆነ ከቅርብ ምንጮች የተገኘ መረጃ ያሳያል። የራያ ዋጃና አላማጣ ነዋሪዎች በአካባቢው የተሰማው የተኩስ ድምጽ ዳግም ወደ ከፋ ጦርነት እንዳይመልሳቸው በከፍተኛ ስጋት ውስጥ የሚገኙ ሲሆን የንግድና የዕለት ተዕለት እንቅስቃሴዎችም መስተጓጎላቸው ታውቋል። የፖለቲካ ተንታኞች እንደሚሉት በራያ ያለው ቀውስ በሰላማዊና በፖለቲካዊ ውይይት ካልተፈታ በቀር በታጣቂዎች መካከል የሚደረጉ መሰል ግጭቶችና ክልላዊ የጸጥታ ስጋት ወደማይመለስ አዘቅት ሊከተው ይችላል ሲሉ ያስጠነቅቃሉ። ሰሞኑን በአዲስ አበባና በአስመራ መካከል የተለዋወጡ ይፋዊ መግለጫዎች፣ የፖለቲካ ትንታኔዎች በሀገሪቱ መካከል ያለው የዲፕሎማሲያዊ ውጥረት ማሻቀቡን አሳይቷል። በአዲስ አበባ የሚገኙና ከመንግስት ጋር ግንኙነት ያላቸው የምርመራ ተቋማት በኤርትራ ላይ የተቀረጸ ታላቅ ስትራቴጂ በሚል ያወጧቸው ጽሁፎችን ተከታትሎ የኤርትራ የውጭ ጉዳይ ሚኒስቴር የጥናትና ሰነድ ክፍል በበኩሉ ጠንካራ የኮነነ መግለጫ ሰጥቷል። ይህ ክስተት በአፍሪካ ቀንድ ያለውን ጂኦፖለቲካዊ ፍላጎት፣ የታሪክ ትርክት ልዩነትና የሉዓላዊነት ጥያቄዎችን በድጋሚ አደባባይ አውጥቷል። በአዲስ አበባ የሚገኘው የውጭ ግንኙነትና ስትራቴጂክ ጥናት ኢንስቲትዩትና ዘ ሆርን ሪቪው የተሰኙ ልሳናት ባወጣቸው መጣጥፎች የኤርትራን ወቅታዊ የመንግስት መዋቅር አስተዳደርን ገምግሟል። እነዚህ ትንታኔዎች የኤርትራ መንግስት ሞዴል ከፍተኛ ወታደራዊ ይዘት ያለውና መዋቅራዊ ፈተናዎች ያሉበት መሆኑን አመላክቷል። ይሁን እንጂ በዚህ ትንታኔ ላይ ገዢው የኤርትራ ህዝባዊ ግንባር ለዲሞክራሲና ፍትህ ህግደፍም በሀገሪቱ ውስጥ ያለውን ድርጅታዊ ቁጥጥርና ተቋማዊ ጥልቀት ጠንካራ መሆኑ፣ በውጭ ያሉ የተበታተኑ ተቃዋሚ ኃይሎች መንግስት የማዋቀር እድላቸው አነስተኛ መሆኑን ጠቁሟል። ጽሁፎቹ በተጨማሪም የኢትዮጵያ የባህር በር ፍላጎትና የቀጣይ ትውልዶች ሊከተሏቸው ስለሚገቡ ስትራቴጂዎች አትተዋል። በሌላ በኩል የኤርትራ የውጭ ጉዳይ ሚኒስቴር በአዲስ አበባ በኩል የቀረቡትን እነዚህን ትንታኔዎች ሙሉ በሙሉ ውድቅ አድርጓቸዋል። አስመራ ዛሬ ባወጣችው መግለጫ ጽሁፎቹ የኤርትራን ሉዓላዊነት የሚጋፉና በሀገር ውስጥ ጉዳይ ጣልቃ የመግባት ተግባር እንደሆኑ ገልጻለች። የሀገሪቱ የድንበር ወሰን በተመለከተ በ1902 እና በ1908 የተፈረሙት የቅኝ ግዛት ውሎች እንዲሁም በ2001 የተፈረመው የአልጀርስ ስምምነትና የድንበር ኮሚሽን ውሳኔ ህጋዊና አስገዳጅ መሆኑን ሚኒስትሩ አስታውቋል። ኤርትራ በቀጠናው ሰላምና መረጋጋት እንዲሰፍን የበኩሏን ድርሻ የተወጣች መሆኑን የጠቀሰው መግለጫው በተቃራኒው የኢትዮጵያ መንግስት የሚከተላቸው ፖሊሲዎች በተለይም ከሶማሌላንድ ጋር የተፈረመው የመግባቢያ ስምምነት ሰነድ በሱዳን ጉዳይ ዙሪያ ያላቸው አቋም በቀጠናው ላይ አለመረጋጋት እየፈጠረ ነው ሲል ወቅሷል። ይህም በአዲስ አበባና በአስመራ መካከል የተካሄደው የቃላት ምልልስ በአፍሪካ ቀንድ ሀገራት መካከል ስላለው ታሪካዊ ግንኙነት፣ የድንበር ስምምነቶች፣ የባህር በር ጥያቄዎች ያሉትን ጥልቅ ትረካና የፍላጎት ልዩነቶችን የሚያሳይ ነው። ሁለቱም ወገኖች ለቀጠናው አለመረጋጋት እርስ በርሳቸውን ይወነጅላሉ። ክስተቱ በቀጣይ በሁለቱ ሀገራት የሰላም ግንኙነት በቀጠናዊ ትብብር ላይ የራሱ የሆነ ተጽዕኖ ሊኖረው እንደሚችል የፖለቲካ ተንታኞች ይገምታሉ። በፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው ጉዳያቸው በፍርድ ቤት እየታየ የሚገኙ የታዋቂ አርቲስቶችና የቲክቶከር የማህበረሰብ አንቂዎች የፍርድ ቤት ሂደት ቀጥሎ መዋሉ ታውቋል። እነ ሰራዊት ፍቅሬ በሚል የክስ መዝገብ ስማቸው የተካተተ እነ ሰለሞን ቦጋለም፣ ይገረም ደጀኔ፣ ዳንኤል ተገኝ፣ ካሊድ ናስር፣ አብርሃም ግዛውና መንሱር ጀማል ፍርድ ቤት ቀርበዋል። በከፍተኛ ፍርድ ቤትም ልደታ ምድብ አንደኛ ወንጀል ችሎት ነው የቀረቡት። የዕለቱ የችሎት መርሃ ግብር የተያዘው ተከሳሾቹ ቀደም ሲል በቀረበው ቀጠሮ ላይ ባስገቡት የክስ መቃወሚያ ላይ አቃቤ ሕግ ያለውን አስተያየትና ምላሽ እንዲሰጥ ለመጠበቅ ነበር። ተከሳሾቹ በቀረበባቸው የወንጀል ክስ ላይ ያዘጋጁትን የ8 ገጽ የክስ መቃወሚያ ለችሎቱ ያቀረቡ ሲሆን በማስረጃነት ካሰፈሯቸው ዋና ዋና መከራከሪያ ነጥቦች መካከል የሰሩት ስራ ማስታወቂያና የፕሮሞሽን ስራ ብቻ መሆኑን ጠቅሷል። ድርጅቱ ህጋዊ መሆኑን
መኪኖችን ከተለያዩ ሀገራት እያስመጣ የሚሸጥ መሆኑን አስቀድመው በሚገባ ካረጋገጡ በኋላ ወደዚህ የማስታወቂያ ስራ መግባታቸውን በመግለጽ በዚህ ድርጊት በወንጀል ልንከሰስ አይገባም የሚል ጠንካራ መከራከሪያ በመቃወሚያቸው ላይ ማቅረባቸው ተሰምቷል። በአንጻሩ አቃቤ ሕግ በበኩሉ ያዘጋጀውን የአንድ ገጽ ምላሽ ለችሎቱ ያቀረበ ሲሆን በተጠርጣሪዎቹ ላይ የተመሰረተው የወንጀል ክስ ትክክለኛ፣ አስተማማኝ በሆኑ ማስረጃዎች የተደገፈና በሚገባ የተደራጀ መሆኑን በመግለጽ ተከሳሾች የክስ መቃወሚያቸውን ውድቅ ተደርጎ ክርክሩ እንዲቀጥል ምላሽ ሰጥቷል። ፍርድ ቤቱ በሚገባም የግራ ቀኙን የክስ መቃወሚያ ሰነድና የአቃቤ ሕግን ምላሽ በጥምረት መርምሮ ብይን ለመስጠት ለሐምሌ 9 ቀን 2018 ቀጠሮ ሰጥቷል። በትግራይ ከተሞች ያልተጠበቀው የፊሽካ ስልት አነጋጋሪ ሆኗል። በትግራይ ክልል መቀሌን ጨምሮ በተለያዩ ከተሞች ወጣቶች የአስገዳጅ ወታደራዊ አፈሳን ለመከላከል ያዘጋጁት እጅግ አስገራሚና አነጋጋሪ የሆነው የፊሽካ ጥሪ ስልት ከፍተኛ ትኩረትን እየሳበ ይገኛል። የስፖርት ወይም የትራፊክ ፖሊስ ሳይሆን ወጣቶች እርስ በርስ ለመጠራራትና ራሳቸውን ከአስገዳጅ አፈሳ ለመከላከል የፊሽካ ድምፅን እንደ መገናኛ ዘዴ እየተጠቀሙበት ነው። የመጀመሪያው ፊሽካ ድምፅ በሚሰማበት ሰዓት አፈሳን የሚያከናውኑ ታጣቂዎች ወደ አካባቢው መቅረባቸውን ለመጠቆም ድምፁ ሲሰማ ወጣቶች በፍጥነት ተሰብስበው በግድ እንዳይወሰዱ ይከላከላሉ፣ ካልሆነም ከአካባቢው ይሰወራሉ። ይህ ዘዴ አዲስ ሳይሆን ባለፈው ጦርነት ወቅትም የጸጥታ መዋቅሩ ተዳክሞ በነበረበት ጊዜ ስርቆትን ለመከላከል ማህበረሰቡ ይጠቀምበት ነበር። በዚህ ጉዳይ ላይ የሁለቱ ወገኖች እርስ በርስ የሚጋጩ መግለጫዎች ተሰምተዋል። ጊዜያዊ አስተዳደሩ ምልምሉ ሙሉ በሙሉ በፈቃደኝነት ላይ የተመሰረተ ነው ይላል። ወጣቶችና የአይን እማኞች ያለ ፈቃድ ሰብአዊ ክብርን በገፈፈ መልኩ በግድ ወታደራዊ ማዕከል የመውሰድ ተግባር የተከናወነ ነው ባይ ናቸው። የከተማ ወጣቶች ደግሞ እኛ በንብረትና በህይወት ላይ አደጋ የሚያደርስ ምንም አይነት መሳሪያ አልተጠቀምንም፣ ብቸኛው መሳሪያችን መከላከያችን ይህ ፊሽካ ብቻ ነው ባይ ናቸው። በአሁኑ ወቅት ይህንን የወጣቶች አፈሳ በመቃወማቸው የታሰሩ እናቶች መኖራቸው የተነገረ ሲሆን ጉዳዩ በማህበራዊ ሚዲያና በተለያዩ ሰብአዊ መብት ተሟጋቾች ዘንድ አነጋጋሪነቱ ቀጥሏል። የአሜሪካ ምክር ቤት ለእስራኤል የሚሰጠውን የ3.3 ቢሊዮን ዶላር ወታደራዊ እርዳታ ለማገድ ያቀረበውን የህግ ማሻሻያ ውድቅ አደረገ። የአሜሪካ ተወካዮች ምክር ቤት ለእስራኤል የሚደረገውን የ3.3 ቢሊዮን ዶላር ወታደራዊ ድጋፍ ለማቋረጥ ያቀረበውን የህግ ማሻሻያ ረቂቅ አዋጅ በከፍተኛ ድምፅ ውድቅ አድርጎታል። በሪፐብሊካን የህግ መወሰኛ ምክር ቤት አባሉ ቶማስ ማሴ የቀረበው ይህ ማሻሻያ በምክር ቤቱ አባላት መካከል በተካሄደ የድምፅ አሰጣጥ ሂደት በ314 ተቃውሞና በ104 የድጋፍ ድምፅ ሳያልፍ ቀርቷል። አሜሪካ በሌላ በኩል ደግሞ ለሳውዲ አረቢያ የ2 ቢሊዮን ዶላር ወታደራዊ መሳሪያ ሽያጭ አጽድቃለች። የኪንቲክ ግዛት ተወካይ የሆኑት ቶማስ ማሴ የአሜሪካ የውጭ ጉዳይ ሚኒስቴር ዓመታዊ የበጀት ረቂቅ ላይ ባቀረቡት በዚህ ማሻሻያ አሜሪካ ለእስራኤል በየዓመቱ የምታደርገውን የ3.3 ቢሊዮን ዶላር ወታደራዊ ድጋፍ ሙሉ በሙሉ እንድታቋርጥ ጠይቆ የነበረ ሲሆን ይህ ውሳኔም ሳይሳካ ቀርቷል። ይሁን እንጂ ማሻሻያውን ካቀረቡት ከራሳቸው ከቶማስ ማሴ ውጪ ሌላ ምንም አይነት የሪፐብሊካን ፓርቲ አባል ድጋፍ ያልሰጠ ሲሆን የቀረቡት ደግሞ 103 የድጋፍ ድምጾች በሙሉ የተሰጡት በዴሞክራቲክ ፓርቲ አባላት ብቻ ናቸው። እንደ ሲቢኤስ እና ሌሎች ዓለም አቀፍ ሚዲያዎች ዘገባ ከሆነ ደግሞ ይህ የድምፅ አሰጣጥ ሂደት በአሜሪካ ፖለቲካ ውስጥ ለእስራኤል የሚደረገውን ድጋፍ በተመለከተ እያደገ የመጣውን የፖለቲካ ልዩነት በተለይም በዲሞክራቲክ ፓርቲ ውስጥ ያለውን ከባድ ክፍፍል በግልጽ ያሳየ መሆኑን የፖለቲካ ታዛቢዎች እየገለጹ እንደሚገኙ ዓለም አቀፍ ሚዲያዎች ዘግቧል። በታሪክ አብዛኞቹ የአሜሪካ ፖለቲከኞች ለእስራኤል የሚደረግን ድጋፍ በሙሉ ድምፅ የሚደግፉ ቢሆንም በጋዛ በደረሰው ከፍተኛ የንጹሃን ዜጎች ሰብአዊ ቀውስ ሳቢያ በርካታ የዲሞክራቲክ ፓርቲ አባላት አቋማቸውን እየቀየሩ መጥተዋል። ከመቶ በላይ የዲሞክራት ተወካዮች ማሻሻያውን መደገፋቸው ይህንኑ ያሳያል የተባለ ሲሆን የፓርቲው ከፍተኛ አመራር የሆኑት ሳይቀሩ ማሻሻያውን ደግፈው ድምፅ ሰጥተዋል። ማሻሻያውን ያቀረቡት ሪፐብሊካኑ ቶማስ ማሴ
የአሜሪካን የውጭ ሀገር እርዳታ ሙሉ በሙሉ በጽኑ ልባቸው የሚቃወሙ ግለሰብ ናቸውም ተብሏል። ምክንያታቸው ደግሞ የአሜሪካ ግብር ከፋዮች ገንዘብ በውጭ ሀገር ጦርነቶች ላይ ከሚባክን ይልቅ በሀገር ውስጥ ላሉ ችግሮች ማለትም ቤት ለሌላቸው የቀድሞ ወታደሮች አይነት መዋል አለበት ባይ ናቸው። ይህ ድምጽ አሰጣጥ ሂደት ውጤት ምንም እንኳን ማሻሻያውን ውድቅ ባያደርገውም ከዚህ ቀደም በአሜሪካ ምክር ቤት ለእስራኤል ይደረግ የነበረውን ያልተገደበ የሁሉም ፓርቲ የጋራ ድጋፍ እየተሸረሸረ መምጣቱን የሚያሳይ ትልቅ ማሳያ ተደርጎ ተወስዷል። ውድ ቤተሰቦቻችን የሰዓቱ መረጃዎቻችን በዚህ አብቅተዋል። መረጃዎችን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን።